መጽሐፍ ቅዱስ የሚያስጠነቅቃቸው አራት የጾታ ኃጢአቶች። ሰላም ውዴቱ ቤተከታታዮች፣ ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበልላችሁ። ላይክ፣ ሰብስክራይብ በማድረግ አብራችሁ ይቆዩ። መጽሐፍ ቅዱስ እያንዳንዱ ክርስቲያን የሚያስጠነቅቅባቸው አራት የጾታ ኃጢአቶች አሉ እና ሶስተኛው በጣም አደገኛ፣ በጣም በመንፈስ አጥፊ ስለሆነ ኢየሱስ ክርስቶስ ራሱ ድርጊቱን ከመፈጸሙ በፊት እንኳ ነፍስን የሚያሰጥም እንደሚችል ተናግሯል። ይህን የሚመለከቱ አብዛኛዎቹ ሰዎች ሰማይ ማስጠንቀቂያ እንደሰጠበት ሳያውቁ እነዚያን ኃጢአቶች ውስጥ ቢያንስ አንዱን እየፈጸሙ ነው። እግዚአብሔር እነዚህን ኃጢአቶች ሕይወቷን ከማቆሸሽ በላይ ናቸው በማለት ደጋግሞ ያስጠነቅቃል። መንፈስን ይገዛሉ። ዛሬ እነዚህ አራት ኃጢአቶች ምን እንደሆኑ፣ ጠላት ለምን በክርስቲያኖች ላይ እንደሚጠቀምባቸውና ጊዜው ከማለፉ በፊት ኢየሱስ ክርስቶስ እንዴት መውጫ መንገድ እንደሚሰጥ በትክክል ይገባናል። እያንዳንዱ የጾታ ኃጢአት የሚጀምረው አካላዊ ድርጊት ከመፈጸም ከረጅም ጊዜ በፊት ነው። የሚጀምረው በልብ፣ በዓይን፣ በምናብ ነው። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ወደ ሴት በፍትወት የተመለከተ ሁሉ በልቡ ከእርሷ ጋር መንዝሯል ብሏል። ይህ ማለት የጦር ሜዳ አካል አይደለም፣ አእምሮ ነው። የጾታ ኃጢአት በደስታ የተመሰለ መንፈሳዊ ጦርነት ነው። ሰይጣንም ምእምናን ከዓላማቸው፣ ከንጽህናቸው፣ ከእግዚአብሔር ጋር ካላቸው ጉዞ ለማሳወር ይጠቀምበታል። እናም ማንም ለመቀበል የማይፈልገው ክፍል ይሄ ነው። ክርስቲያኖች በዝምታ የሚያዩዋቸው፣ የሚቀልዱባቸውና የሚዝናኑባቸው ነገሮች ሁሉ ወደ ሰንሰለት የሚያደርጉ ዘሮች ናቸው። ለዚህ ነው መጽሐፍ ቅዱስ ስለ እሱ ጮክ ብሎ የሚናገረው። የመጀመሪያው የጾታ ኃጢአት የዝሙት ኃጢአት ነው። የምናገረው ማንም እንኳ ባያየው፣ አካላዊ ባይሆንም እና እርሱ መቆጣጠር እችላለሁ ብሎ ቢያስቡም እግዚአብሔር ጋር ያለው ግንኙነት የሚያጠፋ ኃጢአት ነው። ሳያውቁ ወደ ሕይወት የሚገባ ኃጢአት ነው። ነገር ግን አንዴ ከገባ የመንፈሳዊ እሳት ወይም ጸጥተኛ አጥፊ ይሆናል። ይህ ኃጢአት ዛሬ በጣም የተለመደ በመሆኑ ሰዎች ይስቁበታል፣ እንደ መደበኛ ነገርም ይቆጥሩታል እና በማህበራዊ ሚዲያ ላይ እንኳ ያከብሩታል። ሆኖም መጽሐፍ ቅዱስ በተሰሎንቄ 4 ቁጥር 3 ላይ የእግዚአብሔር ፍቃድ እርሱ መቀደሳችሁ ከዝሙት እንድትርቁ ነው ይላል። እዚህ ላይ ዝሙት የሚለው ቃል ከግሪክ ፓርቲያን የመጣ ሲሆን በአእምሮ ውስጥ የሚፈጸመውንም ጭምር ማንኛውንም አይነት የጾታ ንጽህና ማጣት ያመለክታል። ነገር ግን በጥሞና ያዳምጡ፣ ምክንያቱም ይሄ ገና ጅማሮ ነው። ሁለተኛው የጾታ ኃጢአት ማንነትን የሚቀይር ኃጢአት ማለት ነው። ይህ ሁለተኛው የጾታ ኃጢአት የበለጠ አደገኛ ነው፣ ምክንያቱም ማንነትን እንደገና ስለሚጽፍ እና ረዘም ላለ ጊዜ በውስጥ በቆዩ ቁጥር ንስሐ ለመግባት አስቸጋሪ ወደሆነ የአኗኗር ዘይቤ ይጎትታል። እና የሚገርመው ክፍል ደግሞ አብዛኛው ሰው ወደዚህ የሚወድቀው ኃጢአት ለመስራት ፈልጎ ሳይሆን ውስጣዊ ክፍተትን ለመሙላት ሲሞክር ነው። ይህ ኃጢአት እንደ መጽናናት፣ እንደ ማምለጫ፣ እንደ እፎይታ ይሰማል። ነገር ግን መጽሐፍ ቅዱስ ወደ መንፈሳዊ ሞት እንደሚያመራ ያስጠነቅቃል። ያዕቆብ 1 ቁጥር 15 ላይ ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ሲፈጸም ሞትን ይወልዳል ይላል። ምንም ጉዳት የሌለ የሚመስለው ነገር ግን ገዳይ የሆነ ዑደት ይጀምራል። ሶስተኛው የጾታ ኃጢአት የድብቅ ምኞት ኃጢአት ነው።
አሁን አብዛኞቹ ክርስቲያኖች ችላ የሚሉትን እና ኢየሱስ ክርስቶስ በአስደንጋጭ ሁኔታ በቁም ነገር የተናገረው ሶስተኛው የጾታ ኃጢአት ለመስማት ነገር ግን ሙሉ በሙሉ ከመግለጥ በፊት ለምን በጣም አደገኛ እንደሆነ ልንገርህ። ይህ ኃጢአት ሳያውቁ ዓይንን፣ ሐሳብን፣ ምኞትን ከእግዚአብሔር ያርቃል። ልብን ቀዝቃዛ የሚያደርግ ጸሎት የሚያደክምም ትኩረት የሚያጠፋ እና ከመንፈስ ቅዱስ በቀስታና በጸጥታ የሚለያይ ኃጢአት ነው። ሶስተኛው የጾታ ኃጢአት የድብቅ ምኞት ኃጢአት ነው። በተዘጋ በር ጀርባ በግል ጊዜያት በማታ ማህበራዊ ሚዲያ በመመልከት እና ማንም ሊያውቀው እንደማይችል በሚያስቧቸው ሐሳቦች ውስጥ የተደበቀ አይነት ነው። ይህ ኃጢአት ነው። ኢየሱስ ክርስቶስ በፍላጎት መመልከት እንኳ በልብ አመንዝራነት ተብሎ ነው ብሎ ያስጠነቅቃል። አብዛኛዎቹ ክርስቲያኖች መቆጣጠር እንደሚችሉ ያስባሉ፣ ግን መጽሐፍ ቅዱስ ሌላ ይላል። ምሳሌ 6:27 ላይ ሰው እሳት በብብቱ ጨምሮ ልብሱ ሳይቃጠል ይሄዳልን ብሎ ይጠይቃል። ምኞት እሳት ነው እና በእያንዳንዱ ጊዜ ሲጫወቱበት ውስጣዊ ያለውን ነገር ያቃጥላል። ይህ ኃጢአት ብዙ ሰዎች የሚያስደነግጥ ሰማይ እንደ እውነተኛ ኃጢአት እንደሚቆጥረው ባለማወቃቸው ነው። ምናባዊ አይደለም፣ ምሳሌያዊም አይደለም፣ ግን እውነተኛ ነው እና መንፈሳዊ ውጤቶች ልክ እንደዚሁ እውነተኛ ናቸው። የድብቅ ምኞት በጣም አጥፊ የሆነ ምክንያት ይኸው ነው። አእምሮን ከማቆሸሽ በላይ ነው። ሌሎችን ፈተናዎች ሁሉ ለመቋቋም የሚረዱትን መንፈሳዊ ጡንቻዎች ሁሉ ያዳክማል። ተገስጾን ይሰርቃል። መንፈሳዊ ኃይልን ያጠፋል። ለእግዚአብሔር ያለንን ረሃብ ይቀንሳል እና ለጨለማ ኃጢአቶች በር ይከፍታል። ምኞት ሁል ጊዜ ደስታ ቃል ገብቶ ሰንሰለት ያመጣል። ሁል ጊዜ ማምለጫ ቃል ገብቶ የጥፋትን ስሜት ያመጣል። ሁል ጊዜ እርካታን ቃል ገብቶ ባዶነትን ያመጣል እና ጠላት አእምሮን ማግኘት ከቻለ ሕይወት ማግኘት እንደሚችል ያውቃል። ለዚህ ነው ኢየሱስ በማቴዎስ 5:29 ላይ ዓይንህ ኃጢአት እንድትሰራ ምክንያት ከሆነ አውጣው ያለው። ስለ አካላዊ ጉዳት አይናገርም ነበር። ነፍስን ከመብላቱ በፊት ኃጢአቱ የሚመገብ ማንኛውንም ነገር እንዲቆረጥ ይነግራል ማለት ነው። አራተኛው የጾታ ኃጢአት ስሜታዊ ምንዘራ ነው። በጥሞና ያዳምጡኝ፣ ምክንያቱም አራተኛው የጾታ ኃጢአት ጥቂት ክርስቲያኖች የሚናገሩት ነው። ነገር ግን ትዳሮችን እያጠፋ ግንኙነት እየገደለ እና በአግባቡ መውደድ የማይቻል ትውልድ እየተፈጠረ ነው። ዝሙትም አይደለም፣ ምንዛሬም አይደለም፣ ምኞትም አይደለም እና የብልግና ስዕሎችም አይደሉም። በመንፈሳዊ ደረጃ ልብን የሚያበላሽ በጣም ጥልቅ የሆነ ነገር ነው። ከመግለጼ በፊት ከመጽሐፍ ቅዱስ አንድ ኃይለኛ ነገር ላሳይ። ምሳሌ 4:23 ላይ አንተ ልብህን ከሁሉ በላይ ጠብቅ የሕይወት ምንጭ ነውና ይላል። ይህ ማለት የጾታ ኃጢአት ስለ ስህተት ድርጊቶች ብቻ አይደለም፣ ስለ ልብ መበላሸትም ነው። ይህ አራተኛው ኃጢአት ስሜታዊ ምንዘራ ነው። ልብህ እግዚአብሔር ላልሰጠው ሰው ሲጣበቅ የሚጀምረው ንጹህ በሆኑ ንግግሮች፣ ስሜታዊ ጥገኝነት፣ ምስጢራዊነት ወይም ትክክለኛ ግንኙነት የሚጎዳበት ጊዜ ከሌላ ሰው ጋር ሕይወት በማሰብ ነው። ኢየሱስ ክርስቶስ በማቴዎስ 15:19 ላይ ክፉ ሐሳብ፣ ምንዘራን፣ ዝሙት ከልብ እንደሚወጡ ተናግሯል። ስሜታዊ ምንዝር ወይም አካላዊ ኃጢአት የሚያድግ ዘር ነው እና ድርጊቱ በሚፈጸምበት ጊዜ ልቡ ቀድሞውኑ ወድቋል። ይህ ኃጢአት ገዳይ ነው፣ ምክንያቱም ሰዎች እየተነጋገርን ብቻ ነው ወይም አካላዊ አይደለም በማለት ይከላከላሉ። መንፈሳዊ ጉዳቱ ግን ቀድሞውኑ መጀመሩን ሳይገነዘቡ
ስሜታዊ ምንዝር ከእግዚአብሔር ጋር ያለውን መንፈሳዊ ቅርርብ ያጠፋል። በግንኙነቶች ውስጥ እምነት ይሰብራል እና ራስ ወዳድነት፣ ምቀኝነት፣ ቅናትና መጠቀምን በር ይከፍታል። ምኞቶች እንደገና ያነቃቃል እና ልብን ከእግዚአብሔር እውነት ይልቅ ከቅዠት ጋር ያያይዘዋል። እየወደቁ መሆናቸውን ሳያውቁ ሰዎች የሚወድቁበት ኃጢአት ነው እና ጠላት ይህንን ኃጢአት ይወዳል፣ ምክንያቱም በቀስታ ያጠፋል። ግን ገና አልጨረስኩም፣ ምክንያቱም ሁሉም አራቱም ኃጢአቶች የሚያስተሳስር የበለጠ አስፈላጊ ነገር መረዳት አለብን። እያንዳንዶቹ የሚጀምሩት በትንሽ ስምምነት ነው። ትንሽ እይታ፣ ትንሽ መልእክት፣ ትንሽ የመዝናኛ ጊዜ፣ ምንም ጉዳት የሌለ ነው ብለው የገመቱት ትንሽ ፍላጎት እና መጠንቀቅ ካልቻሉ ያ ትንሽ ዘር መንፈሳዊ እስር ቤት ይሆናል። መጽሐፍ ቅዱስ በገላትያ 6:7 ላይ እግዚአብሔር አይዘብትም፣ ሰው የዘራውን ሁሉ ያንኑ ደግሞ ያጭዳል በማለት ደጋግሞ ያስጠነቅቃል። የጾታ ኃጢአት በድብቅ ይሰራል፣ ግን በይፋ ይለቀማል። አሁን የጠላት ጥልቁን ስትራቴጂ የሚያጋልጥ የመጨረሻ የማወቅ ጉጉት ዑደት ልክፈት። አብዛኛዎቹ የጾታ ኃጢአቶች ውስጥ የሚወድቁ ክርስቲያኖች የሚወድቁት ክፉን ስለፈለጉ አይደለም። የሚወድቁት በመንፈስ ስለደከሙ፣ በስሜት ስለቆሰሉ ወይም ለፍቅር ስለተራቡ ነው። ጠላት እግዚአብሔር በእውነት ሊሰጠው የሚፈልገውን ነገር የሐሰት ምትክ ያቀርባል። ምኞት ሐሰተኛ ቅርርብ ነው። ስሜታዊ ምንዝር ሐሰተኛ ትስስር ነው። የብልግና ስዕሎች ሐሰተኛ እርካታ ናቸው። ዝሙት ሐሰተኛ ፍቅር ነው። ሰይጣን ፈጽሞ ምንም ነገር አይፈጥርም። እግዚአብሔር ውብ ያደረገውን ብቻ ይተካል። እናም ወጥመድ የሚሰራው ለጥቂት ጊዜ ጥሩ ስለሚሰማ ግን ቀስ በቀስ ስለሚያጠፋን ነው። ግን ተስፋው ይኸው። እናም ይህ መንፈሳዊ ክፍያ ነው። እግዚአብሔር ኃጢአትን የሚያጋልጠው አንተን ለማሳፈር አይደለም፣ ነፃ ሊያወጣን ነው የሚያጋልጠን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ እግዚአብሔር የታመነ ነው፣ ከምትችሉት በላይ ትፈተኑ ዘንድ አይፈቅድም፣ ነገር ግን መቻል እንድትችሉ ከመፈተኑ ጋር መውጫውን ደግሞ ያደርግላችኋል ይላል። ሁልጊዜ መውጫ መንገድ አለ። የማይቻል በሚመስለን ጊዜም እንኳ ንጽህና ስለ ፍጹምነት አይደለም፣ ንጽህና ስለ አቅጣጫ ነው። ከወደቁ ተመልሰው ይነሳሉ፣ ከተጣሉ እርዳታ ይፈልጋሉ፣ በሰንሰለት ከታሰሩ ወደ እግዚአብሔር ይጮሃሉ። መዝሙረ ዳዊት 34 ቁጥር 17 ላይ ጻድቃን ጮሁ፣ እግዚአብሔርም ሰማቸው፣ ከመከራቸው ሁሉ አዳናቸው ይላል። እግዚአብሔር የሚጠራውን ሁሉ ያድናል። ይህንን ዑደት ለማጠናቀቅ ተግባራዊ መንፈሳዊ ግንዛቤ ልንስጥ። እያንዳንዱ የጾታ ኃጢአት ብርሃን ውስጥ ሲገባ ኃይሉን ያጣል። መናዘዝ ሰንሰለቶች ይሰብራሉ። ተጠያቂነት ምስጢርን ያጠፋል። ጸሎት ደካማ ቦታዎችን ያጠነክራል። መንፈስ ቅዱስ አእምሮን ያድሳል እና ምኞትን እንደገና ያረጃል። እና ወደ ኢየሱስ ክርስቶስ በቀረብን ቁጥር ፈተናው እየደከመ ይሄዳል። ንጽህና የአንድ ጊዜ እድል አይደለም። እግዚአብሔር የተጎላበት የዕለት ተዕለት ጉዞ ነው። የማይገባኝ መስሎኝ ከተሰማን ይህንን ያስታውሉ። ኢየሱስ ክርስቶስ የሞተው እርሱ ሊታገሏቸው ኃጢአቶች ነው። ጸጋው ከጥፋተኝነት ስሜት የበለጠ ጠንካራ ነው። ፍቅሩ ከፍርሃት የበለጠ ጠንካራ ነው እና ኃይሉ ከአንተ የበለጠ ጠንካራ ነው። የጾታ ኃጢአት በህይወት ውስጥ በጣም ኃይለኛ በሆነ መንገድ የሚጠቀም ምክንያት አለ። የዘፈቀደ አይደለም፣ ስትራቴጂ ነው። ጠላት ንጽህናውን ማበላሸት ከቻለ መንፈሳዊ ራዕይን ሊያጨልም እንደሚችል ያውቃል። ራዕይን ማጨለም ከቻለ ዓላማን ሊቀይር ይችላል። እናም ዓላማ ሊቀይር ከቻለ እጣ ፈንታንም ሊዘጋ ይችላል። መጽሐፍ ቅዱስ ሰይጣን ይህንን አካባቢ የሚመርጠው በትክክል ለምን እንደሆነና እግዚአብሔር ውጊያዎችን ሳይቀር
መጠራትን ለመቅረጽ እንዴት እንደሚጠቀምባቸው እንደሚገልጽ ልንገርህ። የጾታ ኃጢአት ሰይጣን በእግዚአብሔር በተመረጡ ላይ የሚጠቀምበት ተወዳጅ መሳሪያ የሆነው ለምን እንደሆነና መጽሐፍ ቅዱስ ስለሱ በጣም ከባድ ማስጠንቀቂያዎችን የሚሰጥ ለምን እንደሆነ መረዳት ከፈለጉ ቀጣይን ትምህርት ይመልከቱ። ምክንያቱም ለሰዎች ያለው ነገር መንፈሳዊ ውጊያ ወይም ለዘላለም የሚመለከት መንገድ ይለውጣል። ይህን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። አብራችሁ ስለነበራችሁ